አንቺ ፋራ የት ነሽ? አንተ ልጅ ግን ይሄን ፋራ ለምን አትተወኝም? ምን ነው ታፍሪበታለሽ እንዴ? ከእናንተ እርድና የኔ ፋርነት አያኮራም ብለህ ነው? ድልብ ፋራ ማለት እንደዚህ ነው። እንዴት? ፋራ መሆንሽ ሳይንስ ጭራሽ ደግሞ ፋራ በመሆንሽም ትኮሪያለሽ። ቆይ የፋራነቴን ጥግ ልትነግረኝ ነው የደወልከው? እሱ እንኳን አልነበረም፣ ግን ደግሞ በዛው እግረ መንገዴን ፋራነትሽ እንዳትረሹ ላስታውስሽ ብዬ ነው። ምን ፈልገህ እንደደወልክ አሁን ትነግረኛለህ? ፋራነትሽን የሚገዛ ሰው አግኝቻለሁ። ስንት ሸጪዋለሽ? የቤተሰብ ውርስ እኮ አይሸጥም። እንዴት ማለት? ፋርነቴን ከአባቴ ነው የወረስኩት። የአባቴን ውርስ ደግሞ አልሸጥም። ወይ ከፋያው ጋርማ አትወዳደሪም። እንዴት? የፋያው ፋርነት እንደዚህ ቀላል መሰለሽ እንዴ? አንተ ልጅ ግን ምንድነው? ወረድክብን እኮ። ቆይ አሁን ለምን እንደደወልክ ለምን አትነግረኝም? ቦርሳው እሱ ጋር ነው ያለው፣ እንድታመጭልኝ ፈልጊ። የምን ቦርሳ? ባለፈው አስቀምጪ ብዬ ሰጠውሽ ነው። የት ነው ያለው ታዲያ? አዲሱ ቤትሽ ጋር ነው ያለው። እዚህ ደግሞ ምን ያደርጋል? ሊጠይቃችሁ መጡ። ታምቹ ለምን ታሾፋለህ? ያ ፋራ አባትሽ ነው አንቺ ስትናፍቂው ለመጠየቅ ሰበብ ብሎ ይዞት የመጣው። እየቀለድክ ነው? የምሬን ነው። ፋያው ራሳቸው ናቸው ያና መስሎኝ ሰጥቻችኋለሁ ያሉት። እሺ በቃ እዚህ ካለ አመጣልሃለሁ። ፒስ በቃ እሺ፣ ቻው ቻው። እሺ ታችሁ ይቅርታ ትጠይቁኛላችሁ ስል ጭራሽ የተሳሳቃችሁ ትበሉልኛላችሁ እንዴ? ማዬ እንድንለምንሽ ነበር እንዴ ተቆጥተሽ ወደዚህ የገባሽው? የእናንተን ሐሳብ እኮ ሳልረዳ ቀርቻ አይደለም። እና ታዲያ ለምን ተቆጣሽ? እንዴ አነጋገራችሁ ነው። እንደ እናት ሳይሆን እኮ ሕፃን ልጅ እንደምትቆጡ ነው የምታነጋግሩ። በጣም ይቅርታ ማዬ፣ እኛ እኮ ልናስቀይምሽ ፈልገን አልነበረም። የእናንተ ሳይንስ ሀና ሂጄ እናቴ ልጥራ ስትል እምቢ አላላችኋት? ይህንንም ሰምተሻል? እኔ እኮ በር ላይ ቆሜ ነበር መታችሁ እንድትለምኑ ስጠብቃችሁ የነበረው። ወይኔ ማዬ፣ በቃ ቁርስ ላምጣልሽና ከኔ ጋር እንበላለን። ጥሩሽ። እኔ እኮ ትምህርት ይኖራችኋል ብዬ ነበር። ሀኒዬ ናታ ይሄንን ቦርሳ እዚህ ማድረስ አለብን ብላ ይዛኝ የመጣችው። ወይ ሀኒዬ፣ እሱን ቦርሳ መጣሽልኝ? አዎ አባዬ፣ ታምቹ ደውሎልኝ እኮ ይዘሽው ነው ያለኝ። አረ እንኳንም አመጣሽልኝ። እንዴ ልጁ እኮ አንደኛው ሊያብድ ደርሷል። ምን ሆኖ? ሀና ከማን ፍቅር እንደያዛት እንኳን የገባት አትመስልም። ሁለቱም ለምን እንዴት እያለች ራሷን ከመጠየቅ ውጪ ታምቹ አሁንም ቢሆን በእርግብ ላይ ምንም አይነት ተስፋ አልቆረጠም። አሁንም ቢሆን አንድ ቀን ይገባትና እርግብ ይቅርታ አድርጋልኝ በአንድ ላይ እንሆናለን ብሎ ነው የሚያስበው። ጆንም እንደዛው አንድ ቀን እውነቱን ሁሉ ነግራታለሁ፣ ሀና ጥሩ ልጅ ናት እያለ በውስጡ ያስባል። በተደጋጋሚ ከአቶ ኖላዊ ጋር ያጋጨው ነገርም አለ። ስለ ሀና አንዳንድ ነገር ሲናገር አቶ ኖላዊ ለምን ነው እንደዚህ የምትለው ብለው ሲቀልዱበት በሰዓቱ ይናደዳል። ምክንያቱም ሀናን የሚያፈቅራት ከልቡ ስለነበረ ነገሮችን ለማንም ሰው ማስረዳት አልቻለም፣ ፍቅሩንም መግለጽ አልቻለም። ለዚህም ነው እስከዛሬ የቆየው። ሀናን በተደጋጋሚ ጠይቃው ነበረ። ከዚህ በፊት ጆን እኔን ታፈቅረኛለህ ብላ ስትጠይቀው ነገሩን በሙሉ በተቃራኒው ነበር ያደረገው። አንቺ ጥሩ ልጅ ነሽ፣ መልካም ሴት ነሽ፣ ስለዚህ ለምን ወድሻለሁ፣ እንደውም እንደሚጠላት አስመስሎ ነበር የነገራት። ታዲያ አሁንም ሀና ነገሮች በሙሉ ድብልቅልቅ ያሉባት ትመስላለች። እዝራ በዛን ሰዓት እንደዛ ብሎ ሲሸሻት ለምን እንዳዘነች፣ ለምን እዝራ ሲርቃት፣ ለምን በዛ ልክ ልቧ እንደተሰበረ ማንም ሰው አልገባውም። ሰላምም ጠይቃት ነበር። ለሰላምም የመለሰችላት መልስ አንድና አንድ ነው። ጥሩ ልጅ ስለሆነ ስለሚያሳዝነኝ ነበር መልሷ። ሀዘንና ጥሩነት መግለጽ ያው ፍቅር ውስጥ መግባት እንደሆነ ግልጽ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮን በላይክ መጀመር አትርሱ። በአሁኑ ክፍል በጣም አሳዛኝና አስደሳች ነገሮች አሉ። ምክንያቱም ወይዘሮ ሜላት ያን ሁሉ በደል ከበደለቻት ባዩሽ ጋር ለመቀራረብና ክሷን አንስታ ከእስር ቤት እንድትወጣ ልታደርግ አስባ ነበር። ግን ድንብላልን ያሰቃያቻትና ያን ሁሉ በደል የበደለቻት ሙሉ ለሙሉ ለወይዘሮ ባዩሽ ስታስረዳ ገርሟት ነበር። በመገረም ብቻ ሳይሆን ለምንድን ነው ከኔ አልፎ ሰራተኛዬ ላይ ይህን ሁሉ በደል ያደረሰችው የሚል ጥያቄ ፈጥሮባታል። ወይዘሮ ሜላት አሁንም ቢሆን ለባዩሽ ምንም አይነት ጥላቻና ምንም አይነት ፍርድ ቤት ቀርባም ሆነ ክስ እንዲመሰረትባት አልፈለገችም። ይህ ነገር ታዲያ መስፍንንም አሳስቦታል። መስፍንም መረጃ ሰብስበን ያቺ ሴትዮ
ወህኒ ቤት እንድትበሰብስ ማድረግ አለብን የሚል ሐሳብ ነው ያለው። ይህ ሐሳብ ሜላት ልትቀበለው አልቻለችም። አሁን ግን ምናልባት እሷም ይህ ሁሉ ከሰማች በኋላ ስለ ባዩሽ እያንዳንዱን እውነታዎች ካወቀች በኋላ ፍርድ ቤት እንድትቀርብና ክስ እንዲመሰረትባት ማድረጓ የማይቀር ነው። ምክንያቱም ሜላት አሁን ላይ እየተግደረደረች ነው። ነገሮች እንዳለ ትዝባይ መስፍንም መረጃዎችን አሰባስበን እቺ ሴትዮ ወህኒ ቤት እንድትበሰብስ ማድረግ አለብን የሚል ሐሳብ ነው ያለው። ይህ ሐሳብ ሜላት ልትቀበለው አልቻለችም። አሁን ግን ምናልባት እሷም ይህን ሁሉ ከሰማች በኋላ ስለ ባዩሽ እያንዳንዱን እውነታዎች ካወቀች በኋላ ፍርድ ቤት እንድትቀርብና ክስ እንዲመሰረትባት ማድረጓ የማይቀር አይመስልም። ምክንያቱም ሜላት አሁን ላይ እየተግደረደረች ነው። ነገሮችን እንዳለ ትታ ባዩሽ ነፃ እንድትሆን ነው ፍላጎቷ። ይህ ግን የሚፈልጉ ሰዎች ብዙ ስላሉ እሷ ብቻ ሳትሆን ሌላም የሷ ሰው የሆነ በብር የሚገዛት ወይም ደግሞ ከሷ ጋር በሽርክና ሆኖ የሚሰራ ሰው አለ። እሷን ከእስር ለማስወጣት ላይታች የሚል ይህ ነገር ግን አቶ ኖላዊ ሆኑ መስፍንን ሰላምን ጨምሮ ሁሉንም ቤተሰብ የሷን መፈታት ባይፈልጉም ሜላት ከፈለገችና ሜላት እንድትፈታ ከፈቀደች ባዩሽ መፈታቷ የማይቀር ነው። ባዩሽ ከዚህ በፊት ስትናገር በጣም እርግጠኛ ሆና ከዚህ ቤት ፍቅር እንድትወጣ ለመስፍን ነግራው ነበር። መስፍን ያሳሰበውም ደግሞ ያ ነው። አሁንም ቢሆን ባዩሽ ይሄን ሁሉ በደል ካደረሰችብን በኋላ ነፃ ሆና መፈታት የለባትም። እንደዛም እንደዚህም ብለን ሁሉንም ነገር እውነት ተናግረን ለፖሊሶች አስረድተን ክስ መመስረት አለብን። ለክስ መመስረቻ ደግሞ ሙሉ መረጃ ያስፈልገናል። የፎቶ መረጃ ብቻ ሳይሆን የሰው ምስክሮችም እንዲሁ ሌላ ነገር ያስፈልገናል ብሎ መረጃ ማሰባሰቡን ሀናንም የሚያስፈልገውን ነገር ጠይቋት ነበር። ሀና ግን አባቷ እንደሚያውቅ እንጂ የሷ ስለ ባዩሽ ምንም የምታውቀው ነገር እንደሌለ ነግራታለች። ግን አቶ ኖላዊ ከዚህ በፊት ከሀና የጠየቀውን ነገር አንድ መረጃ ያስገኘ ይመስላል። ወይዘሮ ባዩሽ ምንም አይነት ንብረት እንደሌላትና ኑሮዋ ዝቅተኛ እንደሆነ ከዚህ በፊት ሀና ለኖላዊ ተናግራ ነበር። አቶ ኖላዊም ከዚህ በመነሳት ባዩሽ ብዙ ሰው በስሯ አሉ፣ ስለዚህ ለዚህ ደግሞ ብዙ ገንዘብ እየከፈለችና ብዙ ገንዘብ ያስፈልጋታል። ታዲያ እሷ ዝቅተኛ ኑሮ የምትኖር ከሆነ ያንን ሁሉ ገንዘብ ከየት እያመጣች ነው ሰው እየቀጠረች ሰዎችን የምታስገድለው? ስለዚህ ከሷ ጀርባ አንድ ባለ ሀብትና ገንዘብ ያለው ሰው እንዳለ ተጠራጥሯል። መስፍንም ይህን ነገር እንዴት ሊሆን እንደቻለ ማን ነው በሷ ጎን ያለው? ምክንያቱም እነሱ የሚያውቁት የሷ ቤተሰብ የሆነ ስለሌለ አሁን ላይ እነሱንም ይህ ነገር ጥርጣሬ ውስጥ ያስገባቸው ይመስላል። ታዲያ እያንዳንዱን ነገር አሁን ላይ መረጃ መውጣቱ የማይቀር ነው። በእርግጥ በዚህ ሰዓት ዘሪሁን ያስፈልጋቸው ነበር። ዘሪሁን ግን አገሩ በቃኝ፣ ስራዬን ትቼ መቆየት አልችልም፣ ታምቹም እኔ ጋር ሊስማማም ሆነ ሊግባባ አልቻለም፣ ሁሉንም ነገር ጨርሻለሁ፣ የሀናንም እውነት አውጥቻለሁ ብሎ ለዚህ ሁሉ ምስክርነት ሳይበቃ ወደ አገሩ መመለሱ ጉዳት ያለው ይመስላል። ሀናም እንግዲህ የምታውቀው ታሪክ የለም። አሁን ላይ እሷ ራሱ ሌላ ውዝግብ ውስጥ ገብታለች። በባለፈው ክፍል ላይ እንዳየነው እዝራ የነገራት ነገር ማመን ከብዷታል። ብዙ አመታት እንደምታውቀውና ከዚህ በፊት ብዙ ነገር እንዳሳለፉ ነገር ግን ነበር የተሰማት። እዝራ ከዚህ በላይ ካንቺ ጋር መቀጠል አልፈልግም፣ ምክንያቱም ሀና አንቺ በጣም ጥሩ ልጅ ነሽ፣ ከዚህ ክፍል ተማሪዎች አንቺን ለየት ባለ ነገር ነበር ያየውሽ። ታዲያ ካንቺ ጋር መሆኑን ወድጀው ነበር። ብዙ ሰዎች እኔ ስለማላናገራቸውና ፊት ስለማልሰጣቸው ጥጋበኛና ኩራተኛ ብለው እንዲሁም ደግሞ ሌላ ስም ሊያወጡልኝ ይችላሉ። አንቺ እንደዚህ አይነት ሴት ስላልሆንሽ በጣም ወድጄሽ ነበር። ከዚህ በላይ ግን ካንቺ ጋር መቀጠል አልፈልግም፣ ምክንያቱም ካንቺ ፍቅር ከያዘኝ መጎዳት አልፈልግም። ልቤን አውቀዋለሁ፣ እየወደድኩሽ ነው። ስለዚህ ከዚህ በኋላ የኔና አንቺ ነገር ማቋረጥ አለበት ብሎ ሲነግራት ሀና ድንግርግር ነበር ያለችው። በአንድ በኩል እዝራ ማጣት የለባትም፣ በሌላ በኩል ደግሞ ለምን ከቀረበኝ በኋላ ራቀኝ የሚለው ጥያቄ ሆኖባታል። በሌላ በኩል ደግሞ ያስቀየመችው መሰላትና ታዲያ ይህ ነገር ግራ አጋብቷታል። ይህ ሲገርማት ሌላ ዱብዳ መጣ። ሰላም ምን ሆነሽ ነው? ሌሊቱ ሙሉ ስትገላበጪ ነው እንቅልፍ ሳትተኝ ነው ያደርሽው?
ይሄም አልበቃሽ ብሎ አሁንም አብረን እያለን ከኔ ጋር ቁጭ ብለሽ ጭንቀት ውስጥና ሌላ ፈተና ውስጥ ውዝግብ ውስጥ ያለሽ ትመስያለሽ። እውነታውን ለምን አትነግሪኝም በማለት አስጨንቃት። ሀናም ምንም የምነግርሽ ነገር የለኝም፣ ምንም የምናገረው ነገር ስለሌለኝ ነው ብላ ራሷን ለመሸወድ ፈልጋ ነበር። ሰላም ግን አንዴ መጠየቅ ከጀመረች ስለማታቋርጥ ሀና እውነቱን ለማውጣት ትችላለች። እዝራ እኮ ነው ብላ ወሬ ከጀመረችም ሰላምም በሰዓቱ በጣም ነበር የሳቀችባት እና ፍቅር ጀመርሽ የሚል ነበር ጥያቄዋ። ነገሩን ሳትረጂ ምንም ነገር አትበይ፣ እሱ አይደለም እውነታው፣ እዝራ ያለኝ እንደዚህ ብቻ ነው ብላ መጀመሪያ አካባቢ መማር ነው የምፈልገው፣ እባክህ እዝራ ከኔ ራቅ እያለች ስታስፈራራው ነበር። ዛሬ ግን እሱ በፍላጎቱ ሊርቃት ሲል እሷ ሀዘን ጥሎባት ነው ሄደው። ይህ ነገር ለሁለቱም እንዴት እንደሚሆን እሷ ራሱ ይህ ነገር ሁለቱንም እንዴት እንደሆነ ግራ አጋብቷቸዋል። ታዲያ ሰላምም ጥያቄ አላቆመችም። አሁንም ቢሆን ማናቸውን ነው የምትወጂው እዝራን ወይንስ ጆንን ብላ ጥያቄ አቅርባላታለች። ሁለቱንም አልወድም እንደማለት ጆንን አልወደውም ብላ ሌላ ጣጣ ውስጥ ገብታለች። ጆንን አትወጂውም ማለት ያ ማለት እዝራን በጣም አፍቅረሻል ማለት ነው። በእርግጥ እዝራ የሚፈቀር ልጅ ነው፣ የሀብታም ልጅ ነው፣ ቆንጆ ነው፣ በዛ ላይ ስነ ስርዓት ያለው ነው፣ ሰው ያከብራል በሚል ሰላምም ልታስረዳ ሞክራ ነበር። ሰላምዬ ለምንድን ነው የማትረጂኝ? አንቺ ያልተረዳሽኝ ማን ሊረዳኝ ነው? እኔን እዝራን አላፈቀርኩትም፣ ግን ደግሞ ማናቸውም ላፈቅር አልችልም። እኔ በአሁኑ ሰዓት መማር ነው የምፈልገው ብላለች። ግን ይሄን ስላልሽ ብቻ ልታምናት አልቻለችም። ምክንያቱም ሁኔታዋና ትካዜዋ ሁልጊዜ ካይኗ ላይ አይጠፋም። በሐሳብ ጭልጥ ትላለች። ያ ብቻ አይደለም፣ ሌሊት እንቅልፍ እንደማይወስዳት አይታለች። ይህ ነገር ታዲያ ሁለቱንም ግራ አጋብቷቸዋል። ምክንያቱም እሱ ብቻ ሳይሆን የጆንም ነገር አሳስቧታል። ታዲያ ሰላም ጥያቄ አላቆመችም። አሁንም ቢሆን ማናቸውን ነው የምትወጂው እዝራን ወይንስ ጆንን ብላ ጥያቄ አቅርባታለች። ሁለቱንም እንደማለት ጆንን አልወደውም ብላ ሌላ ጣጣ ውስጥ ገብታለች። ጆን አትወጂውም ማለት ያ ማለት እዝራን በጣም አፍቅረሻል ማለት ነው። በእርግጥ እዝራ ጥሩ ልጅ ነው፣ የሀብታም ልጅ ነው፣ ቆንጆ ልጅ ነው፣ በዛ ላይ ስነ ስርዓት ያለው ነው፣ ሰው ያከብራል በሚል ሰላምም ልታስረዳ ሞክራ ነበር። ሰላም ለምንድን ነው የማትረጂኝ? አንቺ ያልተረዳሽኝ ማን ሊረዳኝ ነው? እኔ እዝራን አፈቀርኩት አላልኩም፣ ግን ደግሞ ማናቸውንም ላፈቅር አልችልም። እኔ በአሁኑ ሰዓት መማር ነው የምፈልገው ብላለች። ግን ይሄን ስላለች ብቻ ልታምናት አልቻለችም። ምክንያቱም ሁኔታዋና ትካዜዋ ሁልጊዜም ከዓይኗ ላይ አይጠፋም። በሐሳብ ጭልጥ ትላለች። ያ ብቻ አይደለም፣ ሌሊት እንቅልፍም አይወስዳትም። ይህ ነገር ፍቅር ነው ብላ ሰላም እየሳቀች ደምድማ። እናም ታዲያ አሁን ላይ ግራ በሚያጋባ ውስጥ እንዳለች ግልጽ ነው። ሌላው ወይዘሮ ባዩሽ እንግዲህ የእስር ቤቱ ጉዳይ ምን ሊሆን ይችላል? ሜላት ምን ታስባለች? እርግብስ እንዴት አሁን አለች? አቶ ኖላዊ እርግብ እንድትያዝ ፈልገው ነበር። በተዘዋዋሪ የወይዘሮ ሜላት ወርቅ በእጇ ገብቷል አለ። ሰላም በከፊል ልየው ስትል ተከትለዋት ነበር። የሰው ዕቃ አይፈተሽም፣ ያደራ ዕቃ ነው ያስቀመጡልኝ የተባለ ዕቃ አትንኩ አቶ ኖላዊ ሲቆጣ ነበር። እነሱም በሰዓቱ ሳይነኩ ነበር የተውት። ወደ ትምህርት ቤት ሄደው ከተመለሱ በኋላ እንደገና ያንን ቦርሳ ሰላም ስታየው አስባበት ሳይሆን ሳታስበው ነበር ያደረገችው። ሁሉንም ነገር ግልጽ አድርገውታል። በሰዓቱ ተምቹ ያንን ቦርሳ ረስቶት ስለነበር ወደሱ እየሄደ ነበር። እሱም ቦርሳውን ለማምጣትና እርግብ ጋር ያለውን ነገር ለማወቅ ነው። ምናልባት ቦርሳውን ከሰጧት ይቅርታ አድርጋልኝ እንቀጥላለን ብሎ አስቦ ነበር። ግን ያሰበው ቀርቶ ያላሰበው ሌላ ዱብዳ ጉዳይ ነው። ሰላም እዛ ቤት ቁጭ እንዳለች አላወቀም። በእርግጥ ከዚህ በፊት ሰላምን ያውቃታል። ያኔ ነው የእርግብ ፍቅረኛዋ እንደሆነ እዛ ቤት እርግብን ያለ እንደሚመጣ በተደጋጋሚ አይተዋል። ይህ ነገር ታዲያ ማንም ሰው አይጠቅምም። ሰላም ለመተኛት ሞክራ ነበር፣ ግን ነገሩ በሙሉ ግራ ያጋባል። በሰዓቱ ቦርሳውን ከፍቻ ያዋለሁ ብላ አስባበት አልነበረም። እንደ ቀልድ ካፍታ ስታየው ወርቅ መሆኑን ስታይ ነው ማረጋገጥ የፈለገችው። በዛን ሰዓት ነበር በጣም የደነገጠችው። ይህ ሁሉ ወርቅ የያዘ እዚህ ቤት ምን ይሰራል? የማን ነው ወርቅ ደግሞ? የእናቴ ወርቅ ይመስላል ስትል ሀናም ግራ በመጋባት የምን ወርቅ ነው እንዴ ያለው ብላ ጠጋ ብላ ስትል ድንገት በር ከፍቶ ተምቹ ይገባል። ሰላምም ተምቹን ቀና ብላ ስታየው ደግሞ ይሄ ማን ነው? የእርግብ ፍቅረኛ አይደለ ብላ ጩኸቷን ለቀቀችው። በሰዓቱ ተምቹ ምን ማለት እንዳለበት ምን ማድረግ እንዳለበት አላወቀም። ምክንያቱም እሱም የሌባ ተባባሪ ወይም ደግሞ ሌባ ተብሎ ሊያዝ ይችላል።
በእርግብ ምክንያት ያ ነገር እንደመፈጠር ግልጽ ነው። እስከዛሬ እርግብን ሲፈልጉ አላገኟትም ነበር። አሁን ግን በተምቹ ምክንያት አግኝተዋታል። ተምቹ ምናልባት የሰረቀ መስሎ ሊታይ ይችላል። ስለዚህ ተምቹ በራሱ ጊዜ ችግር ውስጥ እየገባ ነው በእርግብ ምክንያት። ስለዚህ ያ ወርቅ ወደሱ አይመለከትም ማለት ነው። እናም የወይዘሮ ሜላት ወርቅ በሰበቡ ወርቋን አግኝታ ሰላምና ምናሴም እንግዲህ ከባድ ችግር ውስጥ እንዳለ ቢያውቁ እንኳን በወይዘሮ ባዩሽ መታሰርና በዛ ላይ መረጃ በማጣታቸው ሁሉም ሰው ተናዷል፣ ተደናግጧል። በተለይ መስፍንና ምናሴም ቢሆን ባዩሽን እዛው እስር ቤት እንድትቆይ ይፈልጋሉ። ምክንያቱም ከዚህ በፊት ልታስገድለው እንደነበረ ያውቃል። ግን ደግሞ ለዛ ማስረጃ የለውም። ሰዎችም በትክክል አላያቸውም። ደንግጠው ስለነበረ ያንን በማስመልከት በእርግጥ መረጃ ቢያሰባስቡም አሁን ላይ ወይዘሮ ባዩሽ ብቻ ሳትሆን እርግብም ጥፋተኛ እንዲሁም የሌባ ተባባሪ በመሆን ትያዛለች ማለት ነው። እንግዲህ በቅርቡ እውነታው ይወጣል ማለት ነው። እያንዳንዱን እውነታ ሰላምና ምናሴ ሀናንም ጨምሮ የሷን እውነታ ማውጣት ነበረ እስከዛሬ ሲሯሯጡ የነበረው። አሁን ለሁሉም እውነታው ይወጣል ማለት ነው። ስለዚህ የወይዘሮ ሜላትና የወይዘሮ ባዩሽ ጉዳይ በጣም አሳሳቢ ሁኔታ በቅርቡ የወይዘሮ ሜላት እውነታ ይወጣል። ባዩሽ እንግዲህ ተፈርዶባት ትታሰራለች ወይ የሚለውን በቀጣይ ፓርት ላይ አብረን የምናየው ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮሜንት መጻፊያው ላይ መጻፍ ትችላላችሁ። መልካም ጊዜ። ባይ ባይ።